እንግዲህ ዛሬ የምናወራው በሰውነታችን ውስጥ ስለሚፈሰውና ህይወት ስለሚሰጠን አንድ ወሳኝ ወንዝ ነው። ስለ ደም ማለት ነው። እሺ፣ እስኪ አንድ ጥያቄ እንጠይቅ። በአንድ ጠብጣት ደም ውስጥ ምን አለ ብለን እናስባለን? ምናልባት እንዲሁ ቀይ ፈሳሽ ብቻ ይመስለን ይሆናል። ግን እውነታው ከዚያ እጅግ የላቀ ነው። በአጉሊ መነጽር ስንመለከተው ሙሉ በሙሉ ሌላ ዓለም ነው የምናገኘው። በሚያስደንቁ ነገሮች የተሞላ ዓለም። በጣም በቀላሉ ስናስቀምጠው ደም ማለት ልክ የሰውነታችን የማመላላሻ ስርዓት ነው ማለት እንችላለን። ወሳኝ የሆኑ ነገሮችን ለምሳሌ አልሚ ምግቦችና ኦክሲጅንን ወደ እያንዳንዱ የሰውነታችን ጥግ ያደርሳል። በምላሹ ደግሞ እዚያ ያሉ ቆሻሾችን ጠራርጎ ያወጣል። ይህ ሂደት ባይኖር ህይወት በፍጹም ሊታሰብ አይችልም። እሺ፣ መጠኑን እስኪኒ በአማካይ የአንድ ጎልማሳ ሰው ሰውነት ውስጥ 5 ሊትር ደም አለ። አዎ፣ በትክክል 5 ሊትር። ይህን መጠን ስናስበው ደም በሰውነታችን ውስጥ ምን ያህል ትልቅ ቦታ እንዳለው ግልጽ ይሆነልናል። እንግዲህ አሁን ደሞ ውስጥ በትክክል ምን እንዳለ እስኪ እንመልከት። የደም ቡድን ስንል ምን ማለታችን ነው? ይህ ቀይ ፈሳሽ ከምን እንደተሰራ እና እያንዳንዱ ክፍል የራሱ የሆነ ምን አይነት ልዩ ስራ እንዳለው አብረን እንመርምር። በመሰረቱ ደምን ለሁለት ትልልቅ ክፍሎች መክፈል እንችላለን። አያችሁ፣ ከግማሽ በላይ የሆነው ማለትም 55% ፕላዝማ የሚባል ፈሳሽ ነው። የቀረው 45% ደግሞ ሴሎቹ ናቸው። ስለዚህ ዋናው ነገር ምንድነው? ደም ስንል የምናስበው ቀዩን ፈሳሽ ብቻ ቢሆንም ውስጡ ከዚህ እጅግ የጠለቀ ነው። እስኪ ፕላዝማን እንመልከት። ፕላዝማን ልክ እንደ ደም አውራ ጎዳና ወይም እንደ ወንዙ ውሃ መውሰድ እንችላለን። ቀለሙ ገለባ ቢጫ ሲሆን የሚገርመው 92% ውሃ ነው። ሌሎቹ የደም ክፍሎች ቀይ ሴሎች፣ ነጭ ሴሎች፣ ፕሌትሌቶች ሁሉም የሚጓዙት በዚህ ፕላዝማ ውስጥ እየተንሳፈፉ ነው። ታዲያ በዚህ ፕላዝማ ውስጥ ውሃ ብቻ ነው ያለው? በፍጹም። ውስብስብነቱ በጣም ይገርማል። ለህይወታችን ወሳኝ የሆኑ ፕሮቲኖች፣ ግሉኮዝ ወይም ስኳር፣ ሆርሞኖች፣ ደም እንዲረጋ የሚያደርጉ ንጥረ ነገሮች ሁሉም አሉበት። ያው ከዚህም በተጨማሪም እንደ ካርቦን ዳይኦክሳይድ ያሉ ቆሻሻዎችን ከሰውነታችን የሚያጓጉዘው እሱ ነው። እሺ፣ ከፈሳሹ ክፍል ወጥተን እስኪ ወደ ሴሎቹን ግባ። እዚህ ላይ የእያንዳንዱ ሰራተኛ የራሱ የሆነ በጣም ግልጽ ስራ አለው። ቀይ የደም ሴሎቹን ኦክሲጅን የሚያደርሱ መልእክተኞች እንደሆነ አስባቸው። ነጭ የደም ሴሎች ደግሞ የሰውነታችን ጠባቂዎች ወይም ወታደሮች ናቸው፣ በሽታን ይዋጋሉ። ፕሌትሌቶች ደግሞ የአደጋ ጊዜ ጠገና ቡድን ናቸው። ስንቆረጥ ወይም ስንጎዳ ወዲያውኑ ደርሰው ደሙን የሚያደርጉት እነሱ ናቸው። እሺ፣ አሁን የምነግራችሁ ቁጥር በጣም ነው የሚገርመው። በአንድ ነጠላ ማይክሮሊተር ደም ውስጥ ይሄ ማለት በጣም ትንሽ ጠብጣ ነው። ከ4.2 እስከ 6.1 ሚሊየን ቀይ የደም ሴሎች አሉ። ሚሊየን። ይህን ቁጥር በሌላ ነገር ለመግለጽ ልክ አንድ የስኳር ፍሬ ላይ የአንድ ትልቅ ከተማን ህዝብ እንደ መጭቆን ነው ማለት ይቻላል። ኦክሲጅንን የማጓጓዙ ስራ ምን ያህል ግዙፍ እንደሆነ ይሄ በደንብ ያሳያል። እንግዲህ እነዚህ ሁሉ የደም ክፍሎች እንዳሉ አየን። ታዲያ እንዴት ነው በሰውነታችን ውስጥ የሚዘዋወሩት? ደም ወሳኝ ስራዎቹን እንዴት እንደሚሰራ እና ይህ የደም ዝውውር የተባለው ሂደት እንዴት እንደሚከናወን አሁን እንመለከታለን። ያው የደም ዝውውር ስርዓታችን ባለ ሁለት አቅጣጫ መንገድ ነው ማለት እንችላለን። ከልብ ወጥቶ ወደ ሰውነታችን የሚሄደው ደም አለ። ይሄ ኦክሲጅን የጫነ ስለሆነ ቀለሙ ደማቅ ቀይ ነው። መልሶ ደግሞ ከሰውነታችን ቆሻሻውን ይዞ በተለይ ካርቦን ዳይኦክሳይድን ይዞ ወደ ልብ የሚመለሰው ደም አለ። ይሄኛው ደግሞ ኦክሲጅን ስለሌለው ቀለሙ ጠቆር ያለ ቀይ ነው። ስለዚህ የቀለማቸው ልዩነት የሚመጣው በቀጥታ ከያዙት የኦክሲጅን መጠን ነው። እሺ፣ እስካሁን ያወራነው ደም በሁሉም ሰው ላይ አንድ አይነት ይመስላል፣ ግን አይደለም። እዚህ ላይ ነው ነገሩ የበልጥ ውስብስብ የሚሆነው። አሁን ደግሞ ስለ ደም አይነቶች ስለ A B O እናውራ እና ከሁሉም በላይ ይሄ ለምን አስፈላጊ እንደሆነ እንመረምራለን። ይሄ ስለ ደም አይነቶች ያለን ዕውቀት
የቅርብ ጊዜ ግኝት ነው ብንል ማጋነን አይሆንም። ሁሉንም ነገር በአንድ ጊዜ አላወቅነው። ሁሉም የተጀመረው በ1900 ካርል ላንድስታይነር የሚባል ሳይንቲስት 3 የደም ቡድኖችን ሲለይ ነው። ከዚያ በኋላ በተደረጉ ተከታታይ ጥናቶች እና ግኝቶች ለምሳሌ የአርኤች ፋክተር በ1937 ሲገኝ ዛሬ ላይ የደረስንበትን ግንዛቤ አዳበርን። እሺ ታዲያ የደም አይነት ስንል በትክክል ምን ማለታችን ነው? በቀላሉ ለማስረዳት በቀይ የደም ሴሎቻችን ላይ ያሉትን መለያ ምልክቶች አስቡ። እነዚህ በዘር የምንወርሳቸውን ንጥረ ነገሮች አንቲጂን ይባላሉ። እናም የኛ የደም አይነት የሚወሰነው እነዚህ አንቲጂኖች በቀይ የደም ሴሎቻችን ላይ አሉ ወይስ የሉም በሚለው ነው። ይሄ ሰንጠረዥ የኤቢኦ ስርዓትን መሰረታዊ ህግ በሚገባ ያሳያል። እስኪ እንደዚህ እናስበው። አንቲጂኖችን ልክ እንደ ሴሎቻችን መታወቂያ ካርድ እንያቸው። አንቲባዲዎችን ደግሞ እንግዳ መታወቂያዎችን የሚያባረሩ የጠበቃ ሰራተኞች ናቸው። ለምሳሌ የደም አይነት ኤ የሆነ ሰው ኤ ሚል መታወቂያ አለው። የጠበቃ ሰራተኞቹ ደግሞ ቢ ሚል መታወቂያ አለው። ማንኛውም ነገር ካዩ ያጠቁታል። ኦ የደም አይነት ደግሞ ምንም አይነት መታወቂያ ያለው፣ ለዚህም ነው ለማንም ሊሰጥ የሚችለው። ኤቢ ደግሞ ሁለቱም ኤ እና ቢ መታወቂያዎች ስላሉት የጠበቃ ሰራተኞቹ ማንንም አያጠቁም። ደም በሚለገስበት ጊዜ ይሄ የመታወቂያና የጠበቃ ስርዓት ወሳኝ የሚሆነው ለዚህ ነው። ከኤቢኦ ስርዓት በተጨማሪ ሌላ አንድ ወሳኝ ነገር አለ። እሱም አርኤች ፋክተር ይባላል። ይሄ ነው እንግዲህ የደም አይነታችን ላይ ፖዚቲቭ ፕለስ ወይም ኔጌቲቭ ማይነስ የሚለውን ምልክት የሚጨምረው። በጣም ቀላል ነው። ዲ የሚባል ሌላ አንቲጀን በቀይ የደም ሴሎቻችን ላይ ካለ ፖዚቲቭ እንሆናለን፣ ከሌለ ደግሞ ኔጌቲቭ እንሆናለን። እንግዲህ የሁሉ ዝርዝር ኤ ቢ ኦ ፖዚቲቭ ኔጌቲቭ ለምንድን ነው ይሄን ያህል ወሳኝ የሆነው? ምክንያቱም በተለይ ደም በሚለገስበት ጊዜ የደም አይነቶችን ማወቅ የህይወት እና የሞት ጉዳይ ስለሆነ ነው። ይሄ አባባል የጉዳዩን አሳሳቢነት በደንብ ያሳያል። የማይስማማ ደም ለአንድ ሰው ከተሰጠ የተቀባዩ ሰውነት ያንን ደም እንደ ወራሪ ጠላት ነው የሚቆጥረው። ወዲያውኑ የሰውነት መከላከያ ስርዓት ሙሉ ኃይሉን ተጠቅሞ ጥቃት ይከፍታል። ይህም ለህይወት በጣም አስጊ የሆነ ሁኔታ ይፈጥራል። እዚህ ላይ የምናየው ሰንጠረዥ ደግሞ ማን ከማን ደም መቀበል እንደሚችል በግልጽ ያሳያል። ለምሳሌ ኦ ኔጌቲቭ ያለበት ሰው መቀበል የሚችለው ከኦ ኔጌቲቭ ብቻ ነው። ወደ ታች መጨረሻ ላይ ኤቢ ፖዚቲቭን ስንመለከት ደግሞ ከሁሉም መቀበል ይችላል። ይሄ ነው ተቋህኝነት የሚባለው። ያው ይሄ በቀጥታ ቀድም ካወራ ነው የመታወቂያ ካርድ እና የጠበቃ ሰራተኛ ሐሳብ ጋር ይገናኛል። ኦ ኔጌቲቭ ምንም አይነት መታወቂያ ካርድ ስለሌለው ለማንም ሰው ቢሰጥ የትኛውም የጠበቃ ሰራተኛ አያጠቃውም። ለዚህ ነው ሁሉን አቀፍ ለጋሽ ይባለው። በሌላ በኩል ኤቢ ፖዚቲቭ የጠበቃ ሰራተኞቹ ማንንም የማያጠቁ ስለሆነ ከማንም መቀበል ይቻላል። ስለዚህ ሁሉን አቀፍ ተቀባይ ይባላል። እሺ እስካሁን ያወራ ነው ስለ ኤቢኦ እና አርኤች ብቻ ነው አይደል? በቃ ይሄ ነው ብለን ልናስብ እንችላለን። ግን አንድ በጣም የሚገርም ነገር ልንገራችሁ። እንደ 2025 መረጃ በሳይንስ ታወቁ 48 የተለያዩ የደም ቡድን ስርዓቶች አሉ። እናም ይህንን ትንታኔ ስንዘጋ አንድ ትልቅ ጥያቄ ይዞ ይመጣል። ኦ ኔጌቲቭ ሁሉን አቀፍ ለጋሽ እንዳልን ማውቃለን። ግን ይሄ እውነት የሚሆነው በኤቢኦ እና አርኤች ስርዓት ውስጥ ብቻ ነው። ታዲያ ስለነዚያ ሌሎች በደርዘን ስለሚቆጠሩት ስርዓቶችስ ሁሉን አቀፍ የሚለው ቃል በእርግጥ ሁሉን አቀፍ ነው? ይህ ጥያቄ የደም ዓለም ከምናስበው እጅግ በጣም ውስብስብ እና ጥልቅ መሆኑን እንድናስብበት የሚያደርግ ነው።